አህያ አክሊሉ እንኳን ደስ አለ። ምንድነው አገኛት? የት አለች? አንተ ጋር ነች? አንተ ደላላ የምፈልገው መልስ ካልሰጠኝ በአንተ ነው የሚጀምረው። አክሊሉ እኔ እኮ ያልኩ ቤቱ በካሽ የሚገዛ ሰው ተገኘ ያልኩ። በጣም ጥሩ። እንደውም እንኳንም አስታውስከኝ። አሁን ከመሬት አስተዳደር ተደውሎልኝ ነበር። ይዞታው ያንተ አይደለም ማለት ምን ማለት ነው? ቤቱ ያንተ አይደለም እያልከኝ ነው? ምንድነው የምትለው? ቤቱ የኔ ነው፣ ይዞታው የኔ ነው። ምንድነው እያወራ ያለው? ሄይ ዩ ጋይስ እንደምን አላችሁ? አክሊሉ እንግዲህ ከመድብል ጋር ለመፋለም አንድና ሁለት ድርድር የለኝም። እኔ ጀግና ሰው ይመቸኛል። ከሱ ጋር ለመደባደብ ኦር ለመፋለም ሬዲ ነኝ ሲል እንግዲህ ውሳኔውን ለልጅቷ ነግሯታል ማለት ነው። ልጅቷም እንግዲህ አንተ እሱን በጣም ነው የምትፈራው፣ ታያለህ፣ እሱ መጥቶ ከዚህ ቤት ያስወጣኛል እያለችው ነበር ማለት ነው። አክሊሉም እንግዲህ በሰራው ነገር ተጸጽቷል ማለት ነው። ምክንያቱም እሱን ባለማወቁ እሱን ባቀው ኑሮ በባለፈው ከዚህ ከአጠገቤ መጀመሪያ ባቀው ኑሮ ከአጠገቤ አይደርስም ነበረ፣ እንዲደርስም አልፈቅድለትም ነበረ እያለ እየዛተባት ነበር ልጅቷን። እንግዲህ ልጅቷን ከቤት ክላስ ቀይሮ ሌላ ቦታ አስቀምጧታል ማለት ነው። ምክንያቱም ካጠገቡ እንዳሉ ጠርጥሯል። አሁን ጥላቶቹ አጠገቡ በዙሪያው ቤት ውስጥ ያሉት እንደሆኑ እየጠረጠረ ነው ማለት ነው። እንግዲህ ልጅቷን ክላስ ቀይሮ ነው ያስቀመጣት። ከዛ እስከ ዛሬ ባዶ ፍራሽ ላይ ትተኛ ነበረ። አሁን ደግሞ እንግዲህ ልጅቷን ታስራ ወንበር ላይ ቁጭ እንድትልና አይኗን ጨፍኖ አፏን አፍኖ ቁጭ አርጓታል ማለት ነው። ከዚህ ቤት መቼም ንቅንቃቴ ሬሳሽ ብቻ ነው ከዚህ ቤት የሚወጣው እንጂ ሌላ ነገርሽ ሊወጣ አልፈቅድልሽም ብሏታል ማለት ነው። እንግዲህ አክሊሉ በጣም ከድሮ የበለጠ እየከፋ ነው። በመርዞን እንግዲህ በባለፈው ክፍል እንዳያችሁ ታፍኖት ነበረ። ይገለዋል ብለን ፈርተን ነበረ። እንግዲህ መድብልን እንዳመጣለት ተደራድሮ ለቆታል ማለት ነው። እንግዲህ መርዞም እንግዲህ ያን ነገር ከተደረገበት ያ ነገር ከደረሰበት በኋላ ቀጥታ ሄደው ለእንትና ነው ለሄደው ሞገስ ጋር ነው። ሞገስን እንግዲህ ሲነግረው ኧረ እንኳን በዚህ አለፈልህ ምናምን እያለው ነበር ማለት ነው። እኔስ ተርፋልም አላልኩም ነበረ ምናምን በእናንተ ጦስ እኔ ይሄንን አልተሰቀልኩላችሁም እንጂ በእናንተ ጦስ ይሄን ነገር ተቀብያለሁ ምናምን እያለው ነበር ማለት ነው። ስለዚህ አሁንም የለቀቀኝ መድብልን እንዳመጣለት ስለሆነ ነው እንጂ መድብል ሌላን አማራጭ ባይኖረው ሲጠርጉ ነበር የሚገለኝ፣ በእናንተ ምክንያት ሞቼ ነበረ ምናምን እያለው ነበር ማለት ነው። አሁንም እንግዲህ መድብልን እንዳትወስድ እንዳይሰጠው መደራደሪያ እያቀረበለት ነበር ማለት ነው። አንተ ደላላ አይደለህ እንዴ? ደላላ ደግሞ ብር ነው የሚቀበለው ስለዚህ ብሎ ለማደራደር እየሞከረ ነበር ማለት ነው። ሞገስ እሺ ብሎታል ማለት ነው። እንግዲህ ስንት ትከፍለኛለህ ምናምን ሲሉ 20 ሺህ ብር እኔ አልፈልግም፣ እቺ እኮ አንድ ቤት አከራይቼ የምቀበላት ናት፣ ምን ታደርግልኛለች ምናምን እያለው ነበር ማለት ነው። ሰው መድብል ጋር አውሩና መድብልን መድብል ነውረውና የሚሆነውን ነገር እሱ ያደርግልሃል፣ የፈለግከውን የጠየቅከውን ይሰጥሃል እያለው ነበር። ግን መድብልን አሳልፈህ ለሱ እንዳሰጠው ብሎታል ማለት ነው። እንግዲህ መርዞም እሺ ብሎ ሄዷል ማለት ነው። እንግዲህ እሺ ብሎ ከሄደ በኋላ ክላሱ ቤቱ ውስጥ እንደገባ እንግዲህ ጠርቶታል ማለት ነው። አንተ ብሽቅቀሽም ደላላ ነገርከው ወይ? ደውለትና ዛሬ እንዲመጣ ነገረው ምናምን ብሎታል ማለት ነው። እንግዲህ እሺ ብሏል ማለት ነው። እሱም እንግዲህ ያው ተስማምተዋል ማለት ነው። ከዚህኛው በእርግጥ ኮሚሽን አያገኝም። ጀስት ከዛኛው ከነሱ ብቻ ነበር የሚያገኘው። ግን መርዞ ጥፊ ብቻ ቀምሶ ነው እንጂ የሚቀረው ኮሚሽን የሚያገኝም አይመስለኝም። ምክንያቱም እንግዲህ ሁለታቸው አሁን ሊፋየቱ ነው። ማን ሟች ማን ዳኝ እንደሆነ እንግዲህ ፈጣሪ ነው የሚያውቀው። በዛ ላይ እንግዲህ አክሊሉ በጣም ስለጠረጠረ ቤት ያሉትን ሰዎች
እያንዳንዱ መመርመር ፈልጓል ማለት ነው። ስለ እናቱ እንግዲህ እናቲቱ ኪችን ውስጥ ገብታ ሲያገኛት ምግብ ላምጣልሽ ወይ ምግብ ልስራልሽ ወይ ሰው ነው እንጂ እኔ ምግብ አልፈልግም ሰው አምጣልኝ እያለችው ነበር ማለት ነው። ሰው ሁሉ እኮ ስራ ነው ከየት ብዬ ነው ማመጣልሽ ምናምን እያላት ነበር። ያችን ልጅ ቢያንስ ፍታትና እሷ ታጫውተኝ ምናምን ስትለው እንግዲህ ሚስጥር እንዳይወጣበት እሷ እኮ እብድ ናት ምንም አታደርግልሽም ምናምን እያላት ነበር ማለት ነው። እና ሌላ ሰው አምጣልኝ ስትለው እንግዲህ የመጣለት ሀሳብ ልጅቷን ይችን ሉላን ይዞ መጥቶ ስለ ልጅቷ ሙሉ ነገር መረጃ ነገራት ለእናቱ ማለት ነው። መረጃውን ከነገረ በኋላ ልጇን ይችን ሉላን ይዞ መጥቶ ስለ እሷ ለእናቲቱ እንዲታወራለት እና ከዛ በኋላ ምን ሀፕንድ እንደሚያደርግ ሊጠብቅ ነው። ምክንያቱም እንግዲህ እነሱ ስለተነገራቸው የሆነ በቃ ኢንፎርሜሽን ያዘዋውራሉ ማለት ነው። ስለዚህ እንግዲህ ሉላን ይዞላት መጥቷል ማለት ነው። ሉላ ከመጣች በኋላ እንግዲህ እያበላቻት ነበር እናቲቱን። እሱ አባቱን ራሱ የገደለው ራሱም ይመስለኛል። አክሊሉ በጣም ጨካኝ ሰው ነው። እና መሀን ከሆንሽ ለምንድን ነው መጽናናቱንስ ያልሰጠሽ አንቺን እያላት ነበር ማለት ነው። 10 አመት ከአባት ከሞት 10 አመት አለፈው። ስለዚህ 10 አመት አለፈው። ስለዚህ እኔም ደግሞ መግባትም አልፈልግም መመንኮስ ነው የምፈልገው፣ ግን ሰው ፈልጋለሁ እያለችው ነበረ። ፈጣሪን ነው እንደዚህ የምታማርረው ጽናቱን በሰጠሽ ምናምን የምትለው እንግዲህ አባቴም እኮ እስካሁን አልሞተ ይሆናል ወይም ሰው ገሎት ይሆናል ሲላት፣ ሰው እሱን ማንም የሚጠላው ሰው የለም፣ አንድ የሚጠላው የራሱ ልጅ ነው ብለዋለች ማለት ነው። ራሱ እንግዲህ ለአባቱንም የማይወድ ጨካኝ ነው ማለት ነው አክሊሉ ሲመስለኝ። እንግዲህ እንደሰማችሁት መድብልን መቀብሩን አስቆፍራለሁ ብሎ ፖሊስ ጣቢያ እየሄደ የነበረ ፖሊስ እሱም ሄዶ እንግዲህ መቃብሩን አስቆፍሯል ማለት ነው። ከዛ መቃብሩን ካስቆፈረ በኋላ የተገኘው አጽም ነው። የአጽሙ ደግሞ እንግዲህ የወንድ አጽም እንደሆነ ነው ሲመረመር የተገኘው። ሲመስለኝ እንግዲህ እኔ የእንትናን የመድብልን ሚን ያክሊሉን የራሱን የአባቱን አጽም የትልቅ ሰው አጽም ነው የተቀበረው ምናምን ብሏል ማለት ነው። የራሱን አጽም እንግዲህ የአባቱን አጽም ከሰገን መቃብር ላይ የቀበረው ይመስለኛል። በግፍ የተገደለ ሰው ነው አሉ። እዛ የማይታወቅ ሰው ነው የተገደለው። አክሊሉ በጣም ጨካኝ ሰው ነው እና ልጅቷን ራሱ በህይወት ማቆየቱ ያው ስለሚወደት መሰለኝ እንግዲህ እና በጣም ከባድ ነው። እና እናቲቱ እንዳለችው ከሆነ እሱ ነው የሚገለው አባቱን። ለሉላም እንግዲህ ብዙ ነገር አውርታታለች ማለት ነው። ክልስ ነው ወይ ምናምን እያለች ብዙ ነገር ጠይቃታለች ማለት ነው። ከዛ ከልጅነቱ ሰው ጀምሮ ሰው እንደማይወድ እና በቃ ልጅቷን ደግሞ ክላስ እንደቀየረላት ምናምን ነገረቻት። ብትመጣ ይሻል ነበር፣ ቢለቃት ይሻል ነበረ ምናምን እያለች ሉላም እየተናገረች ነበር ማለት ነው። እንግዲህ ከጎኑ ነው የሚሰማ ይመስለኛል ይሄንን ነገሮች። ቤቱንም ሊሸጠው ነው አሉ ምናምን ስትላት፣ ወሬ ብቻ ናችሁ እዚህ ግቢ ያላችሁት ሙሉ በሙሉ ሊሸጠው ነው ተብሏል። ምንድን ነው ለምን ይሸጠዋል ምናምን ጨምርለት እኮ ነበር ቢቀመጥ ምናምን ስትላት ነበረ አብዱ ልጆዬን ምን እንዳስነኩብኝ አላቅም ምናምን ሌላ ቤት እገዛለሁ እያለ ነው ምናምን አለቻት ማለት ነው። እንግዲህ ቤቱም እንግዲህ ደውሎ ሰውየውን የተደራደረ ቀብድ የተቀበለው ሰውዬ እንግዲህ ደውሎ አስጠቀው። ሲደውልለት እንዴት ነው ነገ መተን እንጨርሳለን ምናምን የሆነ ቦታ መጥቼ አብረን ባንዴ ነው ጭርስርስ አድርገን የምንገላገለው እያለው ነበር ማለት ነው። ነገር ግን ሰውየው ለመግዛት ፈቃደኛ አልነበረም ማለት ነው። ቀብዱን እንዲመልስለት ነበር የጠየቀው። እኔ ከቤት ከካርታ ላይ ካርታን ሳየው የሆነ ፕሮብለም አለበት፣ ስለዚህ ያንተን ቤት መግዛት አልፈልግም ምናምን ብሎታል ማለት ነው። ሰውየው ብር ቸግሮት ምናምን ሳይሆን እንግዲህ ሞገስ ቤቱን በላዩ ላይ አፍርሼ ማለት ስሜን አዙሬ እንደምጠይቀው ነው። አንተ ቤቴን እኔ ነኝ ራሴ ነኝ የሰራሁት ብለሃል ነበር እንዴ? ግን ካርታው ላይ የሆነ ችግር አለበት፣ ስለዚህ አልፈልግም አለው። ከ1 ሚሊዮን ብር ቀብድ መልስልኝ ሲለው እምቢ ብሎታል ማለት ነው። 1 ሚሊዮን ብር ቀብድ እንደማይመልስለት ግን አንተ ብለው እስክታገኝ ድረስ ነው ለካ ጥሩ ሰው ያጫወተ። 1 ሚሊዮን ብር ምንም አይደለም፣ በቀላሉ ተመልሻለሁ፣ እንደውም ገደል ልገባ ነበር ብሎታል ማለት ነው ሰውየው። አክሊሉም እንግዲህ በጣም ተናዶበታል። እንኳን 1 ሚሊዮን ብር ልመልስልህ ይቅርና ድጋሚ ሌላ ሚሊዮኖችን እቀበልሃለሁ
በአንተ ምክንያት ብዙ ሽያጮች ስላመለጠኝ እያለው ነበር ማለት ነው። ሌላው እንግዲህ ያው እንትና ነው መድብል ነው። መድብል እንግዲህ አክሊሉን ለመፋለም ሬዲ ሆኗል፣ ዝግጁ ነው። እንግዲህ ማታ እመጣለሁ ብሎት ነበር ለመርዙ ማለት ነው። ስለዚህ አልቀረም መጥቷል መድብል ማለት ነው። ልጅቷ ክላስ እንደተቀየረላት እንግዲህ ኢንፎርሜሽን ድረሰው ወይ ነው በእርግጥ ሞገስ የሚነግረው ይመስለኛል። ሶ እንግዲህ ሰተት ብሎ በሩበት የመድብል ጎብዝና ግን በስመ አብ ሰተት በበሩ ድረስ ገብታ ማለት ነው መድብል ሶ በቀጣይ ምን ሊፈጠር ይችላል? መርዞ ደግሞ መናገር የለብህም ነበር ማትረባ። መርዞ ደግሞ እንግዲህ ደውሎ አክሊሉ ነግሮታል እንዲጠነቀቅ። እንግዲህ መድብል እንዳገኘው ተኩሶ እውነት ይሞትበት ይሆናል ወይስ ደግሞ አክሊሉ ልክ መድብልን እንዳገኘው ይገለህን?